አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናቸው? ያለው አልሐምዱሊላህ። ኢፍሮሃ ክፍል 16 የመጨረሻውን ይዤ መጥቻለሁ። ላይክ፣ ሰብስክራይብ እንዲሁም ደግሞ አስተያየታቸውን እየሰጣችሁ ስታበረታቱ ስለነበር በጣም አመሰግናለሁ። ኢፍሮሃ ክፍል 16 ሀናን ሀስና እህቷ መሆኗን ካወቀች ድፍን 1 ወር ሆኗታል። የሀስና አሳዳጊ አባት ሀናንን ካያት በኋላ ስለ ሀናን ከአሲያ ባገኘው መረጃ መሰረት ትክክለኛ እህቷ መሆኗን አረጋግጦ እህታማቾቹን አገናኛቸው። ሀስና ሀናን እህቷ መሆኗን ስታውቅ በጣም አዘነች። የሞተው አድናን አንድም ቀን ከሷ ፍቅርን ሳያገኝ መሞቱ እና ወንድሟ መሆኑን እስከዛሬ ስትበደል በደሏን ሁሉ ችላ ስትኖር የነበረችውን ሀናን እህቷ መሆኗን ከማወቅ በላይ የጎዳት ነገር የለም። አሁን የሀዘን ጊዜው የሷ ይመስላል። እህቷ ሀናን ሁሉንም ወደ አላህ ትታ ራሷን እያጽናናች ነው። ጁነይድ ሀዘኑን ሊለቀው አልቻለም። በገባ በወጣ ቁጥር አድናን ትዝ እያለው ነው። ያለቅሳል። የአድናን ጓደኛ ማሄር ጓደኛውን መለየት እጅግ ከባድ ሀዘን ፈጥሮበታል። ትምህርት አቋርጧል። ውሎው አዳሩ መስጂድ ውስጥ ነው። ቤተሰቦቹን ከማየት ለአንዳንድ ሰከንድ ወንድሜ ብሎ የሚጠራውን አድናን ቢያገኘው ደስተኛ ነው። ፍላጎቱ አድናንን አግኝቶ ማቀፍ ነው። የአድናን እቅፍ የእናት እቅፍ ይመስላል። እሱም ብቻ ይፈልጋል። ዛሬ ሀናንን ለመዘየር ወደ ግቢው አመራ። ሀናን በሩን ከፍታለት ሰላም ካለች በኋላ ራሱን መቆጣጠር አቅቶት ግቢውን ለቆ ወጣ። ጓደኝነት ከልብ ሲሆን መለየት በጣም ከባድ ነው። በጣም ያማል። ከቤተሰብ ይልቅ ጓደኛን መለየት ትልቅ ህመም አለው። የፈርሃን አባት ለለቅሶ ከጀርመን መጥቶ ነበር። ተመልሶም አልሄደም። ዛሬ ጁማ እንደመሆኑ ሀስናን ገላዋን እንድትታጠብ ውሃ ሙቃ፣ ውሃ ከፍታ፣ ልብሷን አዘጋጅታ፣ አባያዋን ተኩሳ፣ ከእንቅልፏ ቀስቅሳ ወጣች። ሁለቱም ታጥበው ተመሳሳይ ልብስ ለብሰው ጁምዓ ለመሄድ ተነሱ። ሀና ሀናንን ምትሮጥባት ይመስላል። እጇን አጥብቃ ይዛታለች። ሀዘን ያፈዘዘው አይኗን ለመደበቅ ፊቷን በፈገግታ ሞልተዋለች። እናት፣ አባት፣ ወንድም ያጣች ልጅ እንደሆነች ስታውቅ ሀዘን በርትቶባት ነበር። ብቻ ሁሉም ያልፋል አልሐምዱሊላህ። አብዱራህማን ለሀናን የጋብቻ ጥያቄ ሽምግልና ልኮ ነበር። ሽምግልናው በጁነይድ መስማማት ተሳክቷል። ኒካሁ ሊደረግ ሳምንት ሲቀረው ሀስና ማልቀስ ከአማራት። ምን ሆነሽ ነው የኔ ውድ? ምንም ነገረኝ እናቴ። እማ አሁን እኮ ልታገቢ ነው። ጥለሽኝ ትሄጃለሽ። ድጋሚ እህቴን ልለያት ነው። አለቀሰች። የኔ እናት ነይ እስኪ ብላ ወደ እቅፏ አስገባቻት። እህቴ ለኔም ናፍቆቴ ነሽ። ታውቂያለሽ ለስንት ዘመናት እንደተለያየን። አላህ ግን አዛኝ ነው። ብቻዬን የቀረውን ቢመስለኝ አንቺን መልሶ ሰጠኝ። ደግሞ አሁን ኒካህ ነው እኮ። ሰርጉ ከ15 ቀን በኋላ ነው። ደግሞ ለ2 ቀን ብንለያይ ነው። ከዛ አብረን መኖር እንጀምራለን። እሺ ሀያቲ። እሺ እማ። እዛው ተቃቅፈው እንደ እንቅልፍ ወሰዳቸው። ጁነይድ አንድ ላይ ሲያያቸው አንድ ነገር ልቡን አስደሰተው። የአላህ ስራ ብቸኛ ሆነች ብዬ ሲጨንቀኝ እህቷን አመጣላት። ለእኔም እህት ሰጠኝ። አልሐምዱሊላህ። ሁሉም ጨለማ ንጋት አለው አይደል? አላህዬ አድናንንም በጀነት አስደስተው ያ ረብ። የሚደርቧን ስሜት ወደ ክፍሉ ሄደ። የሚደረብ ልብስ አምጥቶ ደርቦላቸው ሀናንን ግንባሯን ስሟት ወደ ክፍሉ ሄደ። አይ ድረስ የለ ኒካሁ ቀኑ ደርሶ ኒካህ አስረዋል። ሀናን እንደ ዘመኑ ሳይሆን እንደ ሸሪዓ እንዲሆን ስለፈለገች ብራይድ አላከበረችም።
ከ15 ቀን በኋላ ድል ባለ ሰርግ ወደ ቤቷ ይዟት ገባ። ሰርጉ በጣም ያምር ነበረ። ምስኪኖችን ያበሉበት፣ ሁሉም ምስኪን ሙሽሮች እየመረቀ የበላበት ሰርግ ነበር። ከ4 ዓመታት በኋላ አክስቴ መንትዮቹ እየጠሩች ነው። አክስትየዋ ሙሐመድ ነበር እያለ አንተ አጎታቸው አይደለህ? ያዛቸው አረባ አለ አልተቻሉም። ነይ እሺ መጣሁ። ፈውዛን ፈርሃን የት ናቸው? ማማ ሁለቱም እየሮጡ መጡ። ሀናን የመንታ ልጆች እናት ሆናለች። የመንታዊ ልጆች ስም ፈርሃን፣ ፈውዛን፣ ሁለቱም ቆንጅዬ ናቸው። ደግሞ ሁለቱም ሀናን ነው የሚመስሉት። የታለች አክስትየው? አክስቴ እኔ ማማ ትያለሽ ትያቸው። እሺ መጣሁ የኔ ተብታባ። ስትመለስ ኮሪደሩ ላይ ሀናን እና አብዱራህማን ቆመዋል። የኔዋ ወይዬ ሀቢቢ ታውቂያለሽ፣ እድለኛ ነኝ። ከኔ አይበልጥማ። ሁሌም ከጎንሽ ነኝ። እሺ አፈቅርሻለሁ። ሀስና ተደብቃ፣ ሁለቱ ልጆቹም አብረዋት ተደብቀው እያዩ ነበር። እቅፍ ትንሽ ከቆየ በኋላ ዛሬ ምሳ ሰዓት የምወስዳችሁ ቦታ አለና ለባብሳችሁ ጠብቁኝ፣ እመጣለሁ። እሺ ወዴ ልትሄድ ነው? ዛሬ አብረን አትውልም? እሺ በቃ ብሎ ሳሎን እጠብቅሻለሁ። ነይ እሺ እመጣለሁ። ኮሪደሩ ሲጨርስ ልጆቹ ባባ ብለው እግሩን አቀፉ። ዝቅ ብሎ ሁለቱንም በግራ እና በቀኝ አቅፎ አነሳቸው። ጁነይድ ሙሐመድ እና አብርሃምን፣ ሀስና፣ ሀናን ተሰብስበዋል። ሀናን እና አብዱራህማንን አንድ ሶፋ ላይ ነበሩ። እረ ሀኑ ግን ተይ ተነሺ፣ ከሱ ጋር ከቀና አግባና እረፈው እንጅማ ባሌን ትቼ ወዴት ልሄድ? እሺ ፈልግልኛ። እህት ልታገባ ነው ማለት ይሄው ሙሐመድ ሊያገባት ነው። እኔ ብቻ ነኛ የቀረሁት። ሙሐመድ የአብዱራህማን ወንድም ነው። ለአንተም ነጃትን ልዳርልህ። ነጃት ስትይ የባሌ እህት ባሏ ሳትጨርስ ከበሩ አትጠራቸው። ወደ ሳሎን መጣች። እድሜሽ ረጅም ነው ስናማሽ መጣች ብለው ሳቁባት። ሁለቱም ለባብሰው አንድ ትልቅ ሆቴል ውስጥ ተገኝተዋል። አብዱራህማን መድረኩን ተቆጣጥሮታል። ንግግሩ ጀመረ። በመጀመሪያ ይህንን የየቲሞች ማሳደጊያ እና አረጋውያን መርጃ ድርጅት የከፈትኩት የባለቤቴ የውስጥ ፍላጎቷን በማየት ነው። ግን ስለዚህ ጉዳይ ነግሬያት አላውቅም። ዛሬ ላስደስታት ስለሰበሰብኩ የኡሙ ፈውዛን የየቲሞች ማሳደጊያ ድርጅት ኃላፊ ባለቤት ሀናን ማሄር ወደ መድረኩ ጋበዙልኝ። ሀናን ግራ መጋባት ስታየው የህዝቡ ፍላጎት ስላስደነገጣት ነይ ሲላት ተነስታ ወደ መድረኩ ቀረበች። ለመናገር ቃላቶች አጣች። ምንም አላለቻቸውም። ብቻ አልሐምዱሊላ። በእርግጥም ከመከራ በኋላ ምቾት አለ። አልሐምዱሊላ ጌታዬ ምስጋና ይገባው። እኔ ከዚህ ከታሪክ በጣም ብዙ ነገር ተምሬያለሁኝ። ተፈጸመ ማለት ነው። የሀናንን ትዕግስት ብዙ ነገር አታለች። እናቷን፣ አባቷን፣ ወንድሟን በዛ ላይ አብራት ስታሰቃያት የነበረችው እህቷ መሆኗን አታውቅም ነበረ። በዛ ላይ በጣም የምትወደው ወንድሟን ዋጋ የከፈለችለትን እኔ ራሴን በሷ መሀል አድርጌ ሳየው እንዴት ነው ሰው ያለስ ጥፋታችሁ ደብድቧችሁ እናንተን ለመግደል ብዙ ሙከራ ሲያደርግ ታግሳችሁ ልታሳልፉት የምትችሉት? እሷ ግን የገዛ እህቷ ሳታቃት አብራት እየኖረች ፍቅረኝ እኔም ማፈቅረውን ልጅ አፈቀርሽ ብላ ሞቅ ውሃ ደፍታባት መልኳ እንዲጠፋ አርጋት ነበረ። ይህ ሁሉ ግን ሳይተዋወቁ በፊት ነው። እህቷ በጣም ኃይለኛ ነበረች። ይችኛይቱ ግን በጣም ደግና ፈጣሪዋን የምታመሰግን
ወደ ፈጣሪዋ ጥሩ ነገር ሰው ቢበድላትም ለሰው መጥፎ ማታስብ ሁልጊዜ ቅን ነበረች። ለሰው ቅን ሁኑ፣ ጥሩ ሁኑ፣ ሰውን አትበድሉ፣ ግን ተበዳይ ሁኑ የሚባልበት ነገር እውነት ነው። አላህ ለትዕግስትን ለሰጠው ሰው አንዳንድ ነገሮችን ታልፈን ትዕግስተኛ ሆነን ማሳለፍ ትልቅ ነገር ነው። ትልቅ ነገር ተምሬበታለሁኝ። ብዙ ነገር አጣች፣ ግን መጨረሻ ላይ የተሻለ ነገር አገኘች ማለት ነው። መገፋት ጥሩ ነው። እኔ መገፋት ጥሩ ነው ሲባል በእውነቱን ያምናለሁ። መገፋት ጥሩ ነው። መጥፎ ነገር ሲያጋጥመን ከኋላ የተሻለ ነገር አለ ብለን ማመን ጥሩ ነው ብዬ ነው የማስበው። እኔም በዚህ ነገር አምናለሁ። የሆነ ነገር ሲያጋጥመኝ አላህ ግን የተሻለ ነገር እንዳስቀመጠልኝ የተሻለ ነገር እንደሚያጋጥመኝ አምናለሁ እና ብዙ ነገሮችን ስቃይ አሳለፈች፣ ብዙ ተበደለች፣ በሌለችበት ብዙ ታምታ ነበረ። ያልሰረቀችውን ሰረቅሽ ተብላ ነበር እና ከዚህ ታሪክ ብዙ ነገሮችን ተምሬበታለሁ። እውነተኛ ወዳጅ መሆንንም አይቼበታለሁ። ሰው ቢበድለንም እኛ ታማኝ እንሆን እንጂ ፈጣሪያችን ያያል። ሰዎችን ግዴታ እመኑን ማለት አይጠበቅም። አንድ ቀን እውነተኛው ነገር እንደሚወጣ እኛ ግን ዋናው ራሳችን ታማኝ መሆን እንዳለብን ተምሬበታለሁ። በጣም ብዙ ነገር ያውም እየረሳሁት ነው እንጂ በጣም ብዙ እውቀት አውቄበታለሁኝ። ያው እናንተ ባትከታተሉትም ብዙም እንትኑን ታሪኩን እኔ ለራሴ ብዙ ነገር ተምሬበታለሁ። መታገስን፣ ሰምቶ ማለፍን፣ እየተበደሉ መቻልን። በእርግጥ እየተበደልኩኝ እንደሱ አይነት ትዕግስት ኑሮኝ ባሳልፍ ደስ ይለኛል። ግን ትልቅ ትምህርት ተምሬበታለሁ። አንዳንድ ነገሮችን በትዕግስት ማለፍ የተሻለ ቀን አለ፣ መበደል ጥሩ ነው የሚለውን አውቄበታለሁኝ። በጣም አመሰግናለሁ። እንግዲህ በቀጣይ ታሪክ ደግሞ እንደምንገናኝ አልጠራጠርም። አሁንም እቀጥላለሁ። እንደወደዳችሁት ታሪኬን እየነገራችሁኝ ነበረ። አስተያየታችሁን ስለምትሰጡኝ ስለምታጠነክሩኝ በጣም አድርጌ አመሰግናለሁ። ውድና የተከበራችሁ ተከታታዮቼ እስከ ክፍል 16 አብራችሁ የነበራችሁ በጣም አመሰግናለሁ።